ከአድማስ ባሻገር ደራሲ በዓሉ ግርማ። ክፍል 1። ቤቱን የዝምታ አዘቅት ውጦታል። ከዚያ ዝምታ በዝምታ የሚመነጨው የሙዚቃ ቃና መጨረሻ የለውም። ነፍስን በሐሴት ሊያወራጭ፣ አእምሮን ኮርኩሮ ሐሳብን በስልት ሊያስደንስ ይችላል። አበራ ወርቁ በዛ መጨረሻ በሌለው ዝምታ ተውጦ ሙሉ የሌሊት ልብሱን ለብሶ እንደ ልማዱ የጣት ጠፍሩን በጥርሱ እየከረከመ ወዲያና ወዲያ በመንጎራደድ ለገላው ያሞቀው ውሃ ወደ ገንዳው እስኪወርድለት ድረስ የወትሮ ባልሆነ ትዕግስት ይጠባበቃል። ቧንቧው እንፋሎት ብቻ ስለሚተፋ ወደ ገንዳው የሚወርደው ውሃ ዝናብ ዘንቦ ካባራ በኋላ ከሰንበሌጥ ላይ ኮለል እያለ እንደሚወርድ ጠፍጠፍ ስልት እየጠበቀ አንድ ባንድ ይንጠባጠባል። ትኩስ የሕይወት ጠብታ፣ ትኩስ ወፍራም የሕይወት ጠብታ የሚል ሐሳብ ላንዳፍታ አእምሮ ውስጥ እንደ መብረቅ ብልጭ ብሎ መልሶ ድርግም አለ። የአበራ አእምሮ ከአንድ ሐሳብ ወደ ሌላ ሐሳብ ስለሚጋልብ አንድ ነገር በተለይ ወስዶ እስከ መጨረሻው ድረስ ሊያስብበት አይችልም። ለዚህ ነበር ባለቅኔ ወይም ደራሲ ወይም ሰዓሊ የመሆን ተስፋውን ውስጡ ቀብሮ ያስቀረው። ነፍሱ ግን ራሷን በአንድ ነገር ለመግለጥ ዘላለም እንደዋተተች እንደቃጠተች ትኖራለች። አእምሮው ወዲያና ወዲህ እንደሚባክን ስለሚያውቅ አዘውትሮ ሐሳብ መጨረሻ የለውም። ቁም ነገሩ መኖር ነው። የኑሮን ጣም ማወቅ። ሐሳብ የፈጠረው ግብ ካልደረሰ ውጤቱ ያው ነው፣ መሬትና ብስጭት። አዎን ሌላ ምን አለና ይላል። አንድ ትልቅ ወፍራም ጥቁር ዝንብ ከየት መጣ ሳይባል እንግዳ ቤቱ ገብቶ ጥዝ እያለ አንዴ ከኮርኒሱ ጋር፣ አብዛኛውን ጊዜ ከመስኮቱ መስታወት ጋር፣ አንዳንዴ ደግሞ ከተንጠለጠሉት ባለ 4 ጡት መብራቶች ጋር እየተጋጨ ክፍሉን ውጦት የነበረውን ከባድ ዝምታ በአንድ አፍታ ደፈረሰው። የዝምታው ሙዚቃ ስልቱን አጣ። አበራ መንጎራደዱን ትቶ ዝንቡን ለመግደል ይሯሯጥ ጀመር። የጠዋት ካቦርቱን አውልቆ ዝንቡ መስኮትና ኮርኒሱ ላይ ሲያርፍ ለመግደል አንድ ሁለት ጊዜ ከሞከረ በኋላ ጥዝ እያለ ሄዶ መብራቱ ላይ በማረፉ የሚያደርገው ነገር ጠፍቶት ወደ ላይ አንጋጦ ለጥቂት ጊዜ ተመለከተውና ተስፋ እንደ መቁረጥ ብሎ ራሱን ነቀነቀ። አሃ አለና ሄዶ መስኮቱን ከፍቶ ይጠብቀው ጀመር። እሱም እንዳሰበው ዝንቡን በበኩሉ ይጠብቅ የነበረውን መውጫ ቀዳዳ ያገኘ ይመስል ጥዝ እያለ ሹልክ ብሎ ወጣ። ከውጭ የሚመጣው ሁካታ ተወርውሮ ጆሮውን መጣው። የመኪና ጋጋታ፣ ጡሩምባ፣ የበጎች ጩኸትና የሰዎች ድምፅ በአንድነት ሲሰማ የአማኑኤል ሆስፒታል እብዶች ተሰብስበው ያቋቋሙት የሙዚቃ ጓድ ይመስል ጆሮ ይጠልዛል። ቶሎ መስኮቱን ዘጋ። እኔ ግን መውጫ ቀዳዳ የለኝም አለ ዝንቡን አስታውሶ። አበራ ለጊዜው የሚኖርበት ሰፈር በየበዓላቱ ቀን የበግ ገበያ ሆኖ ይውላል። የሚኖረው በመስፍን ሐረር መንገድ ከሾላው በላይ ተስፋ የቀጀላ ቤት ፊት ለፊት ሲሆን ይሄኛው ቤት በ5 ዓመት ውስጥ 9ኛ ቤቱ መሆኑ ነው። ከወንድሙ ምክር መሃል አበራ ልብ ውስጥ በመጠኑ የሚገባው የቤት መስራት ጉዳይ ነው። አበራ ወርቁ ቤት አጠገብ ወይም ፊት ለፊት የሚባልበት ጊዜ ይመጣ ይሆን? ጊዜው ሩቅ መስሎ ታየው። ለመጀመሪያ ጊዜ በኩራት አይን የቤቱን ዕቃ አንድ በአንድ ይመለከት ገባ።
ውጪ የደመቀ የፀሐይ ብርሃን ቢኖርም የዝምታው አዘቅትና ጽላሎት በስውር መንገድ ተዋህዶ የእንግዳ ቤቱን ብርሃን ደበብ አድርገውታል። በብርሃን ዓይን የሚያሞቀው የምንጣፉና የሶፋዎቹ ደማቅ ቀይ ቀለም አሁን የረጋ ደም መስሏል። ወርቃማ ሆነው በጥቁር ጥለት ያጌጡት የመስኮት መጋረጃዎች በብርሃን ያላቸውን ድምቀት አጥተው ፈዝዘዋል። ከውጪ ወደ ውስጥ ሲገቡ በስተቀኝ ካለው ግድግዳ ላይ የተሰቀለው በህብረ ቀለማት ስለ ቀለማት የተሰራው ስዕል ብርሃን በማጣቱ የቅኔው ውበት ጠፍቷል። ትኩር ብሎ ተመለከተው። ፍዝዝ ብሎ በተመሰጠ አእምሮ አየው። ስዕሉ ሳይሆን በስዕሉ ውስጥ አልፎ የሚመለከተው ራሱን ነበር። በከንቱ ያሳለፈውን ሕይወቱን፣ ያለፈውንና ወደፊትም ቢሆን ሊያገኘው የሚችለው መስሎት የማይታየውን ሕይወት። ማን ነኝ? ምንስ ነኝ? ዕቃ፣ ለዛም ዋጋ የሌለው የበሰበሰ ዕቃ ሆኜ እንድቀር ያደረገኝ ማን ነው? እኔው ራሴ፣ ወይስ ያፈራኝ ህብረተሰብ? ወይስ አልፌ የመጣሁት የትምህርት ተቋም? የምን የትምህርት ተቋም? ያቋሙ ዓላማስ ምን ይሆን? ላዩን የሽምጥ ለማስጋለብ ለምን ዓላማ? የትምህርት ዓላማ እያንዳንዱ ሰው የራሱን ማንነቱን፣ የተፈጥሮ ችሎታውን እንዲያውቅ ማድረግ ነበር። እኔ ግን ማን ነኝ እያለ አይኖቹን ስዕሉ ላይ ተክሎ ሲያስብ ፍዝዝ ብሎ ቀርቶ ነበር። ደንዝዞ ነበር። በስተግራ ያለው ግድግዳ ጽላሎቱን አሳርፎበት ተንጣሎ የሚታየው ራዲዮግራም የሬሳ ሳጥን መስሏል። ሱዛን ሮስ የተባለች የሰላም ጓድ ልኡካን ባልደረባ ሕይወቱ ውስጥ በድንገት ለጥቂት ወራት ባትገባ ኖሮ አበራ ይሄን ሬዲዮግራም ለመግዛት ሐሳብ አልነበረውም። ነገር ግን ከገዛ ሳይቀር የሚገዛው ነገር ሁሉ ከባድና ዋጋ ያለው መሆን አለበት። የሚቆጥበው ለነገ የሚሆነኝ መሆኑን ወይም አለመሆኑን በእርግጥ ስለማላውቅ ለምን ርካሽ ነገር ገዛለሁ? በእርግጥ የማውቀው ዛሬን ብቻ ነው በማለት ሁል ጊዜ ውድ ዕቃዎችን ይገዛል። ቤቱ ርካሽ ዕቃ ላይ አይገኝም። ሱዛን ሮስ ብልጭ ያለውን ነገር የሚመርጡ ወንዶች ደስ ይሉኛል። ብልጫ ያለውን ነገር የሚመርጡ ወንዶች ደስ ይሉኛል ትላለች ሱዛን ሮስ። ምክንያቱም ለውድና ለከፍተኛ ነገሮች የሚጣጣሩ ወንዶች ሲያጋጥሙኝ እኔ ስለ ራሴ ያለኝ አስተያየት ውሃ እንዳገኘ ጽጌረዳ ይለመልማል እያለች ደጋግማ ትነግረው ነበር። ሆኖም አልጋው ውስጥ ገብታ ያለ ሙዚቃ መንቀሳቀስ ፈጽሞ እንደማትችል አስታወሰ። ያለ ሙዚቃ ሰውነቷ አይፍታታም። ያለ ሙዚቃ ፍቅር ሰጥታ ፍቅር መውሰድ ጨርሶ አይሆንላትም። ከስንት መግባባት በኋላ ቤቱ የወሰዳትን ወንድ አስቀድማ የምትሰጠው ምርጫ ሙዚቃ ስጠኝና ፍቅር ልስጥ የሚል ነበር። ታዲያ አበራ ቤቱ በማጣት ምሽት እንደዛ ያለውን ምርጫ ስታቀርብለት አላመናትም። ውርጭ ውስጥ እንዳደረ ብረት የሚቀዘቅዘውን ጭኗን እየደባበሰ ረጅም ጠጉሯ ስር ውሎ እንደዚሆን ጥርስ የነጣው ማጅራቷን አንዴ በጥፍሩ እየቧጠጠ አንዴ በጥርሱ እየነከሰ ከንፈሯን አሁንም እየሳመ ካሁን አሁን ተሸነፈችልኝ በማለት ልቡ ድው የደም ስሮች ትር እያሉ ሲጠብቅ ከላዩዋ ላይ ገፍትራው ተነሳች። የታጠፈውን ቀሚሷን እያስተካከለች ሙዚቃ ስጠኝ ነው ምልህ አለችው በቁጣ ቃል።
ሲቃ በያዘው ድምፅ ጉንጮቿ ላይ የነበረው ደም ቁልቁል ወረደ። በአንድ አፍታ ፀሐይ ያልነካው በሽተኛ ይመስል ገረጣች። ከሩቅ ሲመለከቱት ነጭ፣ ከቅርብ ሲያዩት ሽሮ የሚመስለውን ጥርሷን ታፏጭ ጀመር። ስለ እግዜር ብለሽ አሁን ሙዚቃ ምን ያደርግልሻል? ልባችንን አንድ ብናደርገው እኛው ራሳችን ውብ ሙዚቃ ልንፈጥር እንችላለን። የተፈጥሮ ዳንኪራ እየረገጥን እውር ነህ፣ ለማየት አትችልም አለችው። በረዥሙ ተንፍሳ ረዥም ጠጉሯን በሁለት እጆቿ ጭምድድ አድርጋ ይዛለች። እጆቿ ላይ ያሉት የደም ስሮች እንደ ሽምጥ አጥር ተገትረዋል እና ከቀሉት ትናንሽ ውብ ዓይኖቿ እንባ እየፈለቀ የገረጡትን ጉንጮቿን ያርሰው ነበር። ምን ያለ ሙዚቃ አይሆንልኝም፣ ፍጹም አይሆንልኝም። ፍቅሬን ለወንድ አሳልፌ ከመስጠቴ በፊት ነፍሴ ወደ ሙዚቃ ዓለም መግባት አለባት። ከዛ በኋላ ነጻነት ይሰማኛል። ውስጤ እንደ ጽጌረዳ እንቡጥ ይከፈታል። ለመስጠትም ሆነ ለመቀበል ዝግጁ ሆናለሁ። እሱን ተይው። ፍቅርሽን ለመስጠት ነፍስሽን አስቀድመሽ ለሙዚቃ መለወጥ የምትፈልጊው ለጥቁሮች ብቻ ነው ወይስ ከቢጤዎችሽም ጋር እንዲህ ነሽ? ይላታል አበራ ወርቁ። አበራ ለምን እንዲህ ትላለህ? ለቀለም ደንታ እንደሌለኝ እዚህ መምጣቴ ሊያረጋግጥልህ አይችልም ትለዋለች። አበራ ጊዜ አላጠፋም። በሚቀጥለው ቀን ሄዶ ራዲዮግራም ገዛ። ከዛ በኋላ ሱዛን የሙዚቃውን ስልት በግለት በስሜት እስከተለየችው ቀን ድረስ ትጠብቅ ነበር። ፀሐይ እንዳየች የጽጌረዳ እንቡጥ ወከክ ትርክክ ትልለት ነበር። ከኒውዮርክ ከሱዛን ዘንድ ትናንት የደረሰው ካርድ መልካም ፋሲካ፣ ስኳር ወለላይ፣ የትም ብሆን አብረን የሰማናቸው ጡም ሙዚቃዎች ትዝ ይሉኛል። የማዝነው አንተ ለጋብቻ ፍጹም ደንታ ስለሌለህና ብዙ ሙዚቃዎችን አብረን ሳናዳምጥ በጥቂት ጊዜ ውስጥ በመለያየታችን ነው። ሆኖም ቅሬታ የለኝም። እያንዳንዷ ደቂቃ ትዝ ትለኛለች የሚል ነበር። ራዲዮግራሙ ላይ ያስቀምጦታል። እሳቱ አልፎ ረመጡ በርዶ አመድ የሆነ ትዝታ ነው ሲል አሰበና የጠዋት ካቦርታውን ትከሻው ላይ ጣል አድርጎ ወደ መታጠቢያ ቤቱ ሄደ። መታጠቢያ ቤቱን ያጥለቀለቀው እንፋሎት ያፍናል። የፊት መስታወቱም የመስኮት መስታወቱም ግድግዳውን ያለበሱት ነጭ ሸክላዎችም በሙሉ በላብ ደፍቀው ወርዝተዋል። ገንዳው ውስጥ የወረደው ውሃ ግን ይህን ያህል አይፋጅም። እንደ ፍላጎቱ ቢሆን ውሃው መፋጀት አለበት። አበራ ገላውን አሽቶ ለመታጠብ ስለሚሰንፍ ገንዳ ውስጥ በጀርባው ተንጋሎ መቀቀልን ይወዳል። በተለይ የጀርባው ነገር ጭንቁ ነው። ጀርባውን አሽቶ የሚታጠብበት ዘዴ ሊገባው አልቻለም። ለሌላ ሳይሆን ለዚህ ብቻ ሚስት ቢያገኝ አይጠላም። የሌሊት ልብሱን አውልቆ እርቃነ ስጋውን 1-2 ጊዜ ከተንጎራደደ በኋላ በእንፋሎት ወርዝቶ የጠዋት ጭጋግ የመሰለውን የፊት መስታወት በፎጣው ወለወለና ለአንድ አፍታ ፊቱን ተመለከተ። የቀይ ዳማ ቢሆንም ፀሐይ ያልመታው ፊቱ ገርጥቷል። የአበራ መልክ ቁንጅና ትላልቅ አይኖቹ ላይ ነው። ችርችም ያሉት ቅንድቦቹ ከኮፈናቸው ወጣ ወጣ ላሉት አይኖቹ ልዩ ውበት ይለግሷቸዋል። ሽፋሎቹ በምላጭ የተስተካከሉ ይመስላሉ። በራው በመጠኑ ገለጥ ባያደርገው ኖሮ የግንባሩ ማጠር ጎልቶ በታየው ነበር። አፍንጫው ሰልከክ ብሎ ወርዶ ቀዳዳዎቹ በመጠኑ ሰፋ ያሉ ናቸው። መቀስ አንስቶ ከአፍንጫው ውስጥ እንደ ሬዲዮ አንቴና ረዘም ብለው የወጡትን አንዳንድ ጠጉር ከርክሞ ሲያበቃ አፉን በመክፈት ምላሱን ወደ ውስጥ
ቀልሶ ተዋጊ በሬ ምስል የአንገት ስሮች እስኪያብጡ ድረስ ወደ ታች አቀርቅሮ የታችኛዎቹ ጥርሶቹን ከውስጥ በኩል ሲጃራ ምን ያህል እንዳበለዛቸው ተመለከተ። የዛገ ቆርቆሮ መስለዋል። ሽንት እንዳሸተተ በግ ስስ ከንፈሮቹን ብልጥጥ አድርጎ ተመለከተ። ጥርሶቹ እንደ ወተት ባይነጡም ጻዳ ናቸው። ጢሙ አድጎ እንደሆን ለማየት በሁለት እጆቹ ጉንጮቹን ከታች ወደ ላይ መላልሶ ደባበሰ። ጢሙ አላደገም። ጉንጮቹ እንደ ሕፃን ልጅ ገላ ለስልሰዋል። ብብቶቹ ውስጥና ጉያው መካከል ያለው ጠጉር ግን እንደ ባህታዊ ጠጉር አድጎ ተገማምዷል። የእግሩ ጥፍሮች አድገው ገሚሶቹ ተጣጥፈው ገሚሶቹ ደግሞ ተሰባብረዋል። ሱዛን የብብቱንና የጉያውን ጠጉርም ሆነ የእግር ጥፍሮቹን በየጊዜው ታስተካክልለት ነበር። እርሱ ለራሱ ሊያደርግ የማይችለውን ስታደርግለት ልዩ ደስታ ይሰማት ነበር። ወንዶችን ማሞላቀቅ ደስ ይለኛል። እንዳንተ ያሉ የእግር ጥፍራቸውን መቁረጥና የብብት ጠጉራቸውን መላጨት የማይችሉ ሳገኝ ደግሞ የበለጠ ደስታ ይሰማኛል የምትለው ሁሉ ትዝ አለውና ምነው አሁን በተገኘሽ ብሎ በመመኘት ገንዳው ውስጥ ገብቶ በጀርባው እንደ ልማዱ ተንጋለለ። የገንዳው ርዝመት ለአበራ መካከለኛ ቁመት ይህን ያህል አስቸጋሪ ሆኖ አልተገኘም። የስፖርትን ነገር እርግፍ አድርጎ የተወው ከ7 ዓመት በፊት ከአዲስ አበባ ዩኒቨርሲቲ ኮሌጅ እንደወጣ ቢሆንም የትከሻው ስፋት፣ የወገቡ ቅጥነትና የዳሌው ስልክክ ማለት ከስፖርት ዓለም ተለይቶ የኖረ ሰው አያስመስሉትም። ሰውነቱን በስንፍና ለማሸት ሲሞክር ደረቱ ላይ በቀኝ በኩል ያለውን ለ25 ዓመታት አብሮ የኖረውን ትልቅ ጠባሳ ነካ። ትርንጎ ትዝ አለችው። በነፍስ ትኖር ይሆን? ሞታ ይሆን? አያውቅም። የሚያውቀው አንድ ነገር ብቻ ነው፣ ትርንጎን የሚያስታውስበት። ዕድሜዋ ከእርሱ ዕድሜ ገፋ ያለ ነበር። ፊቷ እንደ ውድቅት ጨለማ ጠቁሮ በወዝ የተንጨፈጨፈ ነበር። ጠጉሯ አንድ ባንድ የሚቆጠር ፍርጥምጥም ያለች ጉጭማ ነበረች። እናቱ ወይዘሮ ባፈና ሞልቶት ቡና ለመጠጣት የግል ሲኒያቸውን ይዘው መንደር ሲሄዱ ትርንጎ አበራን ትጠራውና መደብ ላይ ተጋድማ ና እንጫወት ትለው ነበር። ምን አይነት ጫወታ? ና ምን ቸገረ? እኔ ያሳይሃለሁ ትለዋለች። ትርንጎ አበራን በልጅነቱ ታጫውተዋለች። ከጥቂት ጊዜ በኋላ ከጫወታው የሚያገኘው ደስታ እየጣመው ስለሄደ የእናቱን ከቤት መውጣት በናፍቆት ይጠባበቅ ነበር። እንዲያውም አንዳንዴ ትርንጎ ስራ ይዛ አላጫውትም ስትለው ምርር እያለ ያለቅስ ነበር። በተለይ ከባይከዳኝ ጋር ስትዳራ ያየ እንደሆነ ትንሿ ልቡ እርር ድብን ትል ነበር። ቆየት ብሎ እሱን አስወጥተው በር ሲዘጉበትማ አይጣል ትርጉሙን ለይቶ የማያውቀው ስሜት በሰራ አካላቱ እየተሰራጨ ያፍከነክነው ነበር፣ ያብሰለስለው ነበር። ታዲያ አንድ ቀን ጠዋት እናቱ ቡና ለመጠጣት ከቤት እንደወጡ አበራና ትርንጎ መደብ ላይ ወጥተው ጫወታቸውን ቀጠሉ። ወይዘሮ ባፈና አንዴ ከቤት ከወጡ በየቤቱ ቡና አክትመው ቤት እስኪመለሱ ድረስ ጥላው ቤት ስር ክትት እንደሚል ያውቃሉ። ነገር ግን ያን ቀን ለካ ሲኒያቸውን ረስተው ሄደው ኖሮ ወዲያውኑ ተመልሰው መጥተው የአጥር ግቢውን በር ትርንጎ እያሉ ሲያንኳኩ ትርንጎ ደንግጣ አንዴ ከላዩ ላይ ስትወረውረው ጊዜ ሽንኩርቱን ለመክተፍ ያስቀመጠችው ቢላዋ
ቢላዋ ላይ ሄዶ አበራ በደረቱ ወደቀ። ጠባሳው አብሮት ይኖራል። ማስታወሻ ሆኖ አሁን የት ትሆን ትርንጎ ብሎ አበራ ወርቁ ያስባል። የትርንጎ ትዝታና የውሃው ሙቀት ሰውነቱን አዝናንቶት ኖሮ ፍቶት አደረበት። አበራ አንዴ ስሜት ካደረበት ያንን ስሜት ሳያረካ ለመቆየት አይችልም። ከዛ በኋላ ራሱን እየጠላ አይኖቹን ከድኖ ከህሊናው ጋር ሲሟገት የመታጠቢያ ቤት በር ተንኳኳ። ማነው ሲል ጠየቀ። በጎረና ድምፅ አድሮበት የነበረው ምትሃት ከመቅስበት አለፈ። በፍቶት ስሜት አብጦ የነበረው ሰውነቱ በአንድ አፍታ ሙሽሽ አለ። ከቁባቶች አንዷ መስዬን ደነገጥክ አይደል ይለዋል ከውጪ ሲል ውጪ የቆመው ሰው መልሶ ጠየቀው። ከፍ ዝቅም ሳይል አንድ አቅጣጫ ይዞ የሚሄድ ለአበራ ጆሮ እንግዳ ያልሆነ ወፍራም ድምፅ ነበር። ኃይሌ አንተነ? ከቅባቶቼ አሁን አንዷ ብትገኝ ከሰማይ እንደወረደችልኝ መና ቆጥራት ነበር። አረ ለመሆኑ ትናንት ማታ ምን ጉድጓዱ ጦህ ነበር? ገንዳው ውስጥ ያለው ውሃ ይንቦራጨቃል። አበራ ቶሎ ለመውጣት የተጣደፈው ይመስላል። ለለውጥ ያህል ትናንት ከሸርሙጣ ጋር አላደርኩም። ጠረናቸው እየሰለቸኝ ነው ሄደዋል። ከአንዲት የጣሊያን ገረድ ጋር ነበር ያደርኩት። ይገርምህና የፍቅር ሙያ ባለቅኔ ናት ለማለት ይቻላል አለ ኃይለ ማርያም ኪያሳ በተለመደው ግልጽ አንደበቱ። ስለ ራሱ የሚደብቀው ነገር የለም። ስለ ሰው ሲናገርም ፊት ለፊት ነው። ታዲያ የሚያውቁት ኢትዮጵያውያን ከሩቅ ይሸሹታል። ሌሎች በአጋጣሚ ምክንያት የተዋወቁት ደግሞ ይህ ሰው እብድ ነው እንዴ በማለት ይዘባበቱበታል። ከቂል የሚቆጥሩት አሉ፣ ከጥቂቶቹ ናቸው። ኃይለ ማርያም ግልጽ ሰው መሆኑን በማወቅ የሚያደንቁትም አሉ። ኃይለ ማርያም የአበራ ጓደኛ። አበራ ከውስጥ ገላውን የሚታጠብበትን ውሃ እያንቦጫረቀ ብለህ ገረድ ተራ ገባህ ሲል ተሳለቀበት። አጉል ህልያ ባይታከልበት ኖሮ አንድ ወንድ ከአንዲት እመቤት ሆነ ከደንገጡር የሚያገኘው ደስታ ልዩነት ባልኖረ ነበር የሚለውን አባባል አታውቅም። ለማንኛውም ነገር በገንዘብ አለመጣኋትም። የመጣችው ለመደሰትና ለማስደሰት ብቻ ነበር። አልቻልኳትም። ድካምና እንቅልፍ ተደምረው ስለተሸነፍኩ ይቅርታ እንድታደርግልኝ ለመንኳት። እየተንሰፈሰፈች ስታለቅስ አደረች። ጠዋት ስትሄድ ምን አለች መሰለህ? ብስብስ የወንድ አልጫ ብላኝ ወጣች። ሁለተኛ የምትመጣ አይመስለኝም። ሴት አውላ ባለመሆኔ አዝናለሁ። ሆኖም ወርቅ ነበረች። አንተን የሚያጋጥሙ ሁሉ ወርቅ ናቸው። ለምን ማዕድን ሚኒስቴር ስራ አትጠይቅም? ብዙ ወርቅ ታስገኝላቸው ነበር በማለት አበራ ኃይለ ማርያም ላይ አፌዘበት። ኃይለ ማርያም አብሮ ያደራትን ሴት ሁሉ ወርቅ ነበረች እያለ ማሞገስ ያዘወትራል። ቃላትን የሚጠመዝዙ ሰዎች እንደሚያስጠሉኝ ነግሬህ ነበር። የአእምሮ መሃንነት ምልክት ነው። እንግዳ ቤት እጠብቅሃለሁ ብሎት ሄደ። ከላይ ከባድ ጭነት የተሸከመው ሰው ይመስል ኃይለ ማርያም ሲሄድ በተረከዙ መሬቱን ይሞርዳል። በዚህ የተነሳ ሙሉ ተረከዝ ያለው አንድም ጫማ የለውም። የሚያደርጋቸው ጫማዎች ሁሉ ከኋላ ስለሚንጋደዱ በአንድ በኩል ጥርሱ የረገፈበት ሰካራም ሰው ይመስላሉ። አበራ ኃይለ ማርያምን አንድ ነገር ለምኖት አልፈጽምም ብሎት ሲያስቸግረው እንግዲህ እንደ ጫማ መጣመም አትጀምር ይለዋል። ኃይለ ማርያም ብርሃን የሌለበት ቤት ደስ ስለማይለው
እንግዳ ቤት ውስጥ የነበሩትን መብራቶች ሁሉ አብርቷል። ግድግዳው ላይ ያለው ስዕልም ሆነ ምንጣፉ፣ ሶፋዎቹና የመስኮት መጋረጃዎቹ በብርሃን አማካይነት ሕያው ሆነዋል። መብራቶቹ የእርሱንም ሁኔታ ጭምር አጉልተው ያሳያሉ። ጽልመት የመሰለው ጠጉሩ አድጎ ጎፍሯል። የ3 ወይም የ4 ቀን ዕድሜ ያለው ጢሙ፣ ጉንጮቹና 4 ማዕዘን አገጩ ላይ ሲታይ አጥንት ላይ የሚተራመስ ጉንዳን ይመስላል። ጠይም ፊቱ ላይ ሥጋ አይታይም። ጉንጮቹ ላይ ያሉት አጥንቶቹ እንደ አለት ቆመው ሰው ላይ ያፈጣሉ። ድፍጥጥ ብሎ ወርዶ ቀዳዳዎቹ ሰፋፊ የሆኑትን አፍንጫውን እንደ ወናፍ ከፍ ዝቅ እያደረገ ወፍራም ከንፈሮቹን ገጥሞ ከማንበብ ብዛት የተነሳ ደካክመው የቀሉትን መካከለኛ ዓይኖቹን ውልብ እያደረገ ያነባል። መጽሐፍ ከእጁ ወይም ከኪሱ አይገኝም ማለት ዘበት ነው። ኃይለማርያም ከመጽሐፍ ጋር አብሮ ውሎ አድሮ አብሮ ከእንቅልፉ ይነሳል። የተጋጠሙትን ከንፈሮቹን ለአንድ አፍታ የሚያላቅቃቸው ሲጋራ ሲምግ ብቻ ነው። ከአፍንጫው እየተንጎመለለ የሚወጣው ጢስ መሬት ይዞ የሚሳብ የክረምት ጉም ይመስላል። በቀኝ እጁ መጽሐፍ ይዞ እንደሆነ ከግራ እጁ የተቀጣጠለ ሲጃራ ይታጣል ብሎ የሚወራረድ የለም። የተቀጣጠለ ሲጃራ፣ የተዘረጋ መጽሐፍና አንድ ብርጭቆ ውስኪ የልብ ጓደኞቹ ናቸው። ከእነርሱ ጋር ሲሆን እዝናናለሁ ይላል አዘውትሮ። 3ቱንም ይዟል፣ ተዝናንቷል። የሚያነበው ጎር ቪዳል ስለ ቄሳር ጁሊያን የጻፈውን ታሪካዊ ልብ ወለድ መጽሐፍ ነው። መጽሐፉን አንብቦ ለመጨረስ ምንም አልቀረውም። ከመጽሐፉ ላይ ቀና አለ። አንገቱ ረዥም ነው። ማንቁርቱ ብርኩማ መስላይ ትታያለች። በረዥሙ ተነፈሰና አልቃ ጣቱን ለማቃጠል የደረሰችውን ሲጃራ ልምጥጥ አድርጎ ከሳባት በኋላ መኮሳተሪያው ላይ አወደማት። የደካከሙትን ዓይኖቹን ሀበ አልቦ ላይ አሳርፎ ጁሊያን ክርስቲያንነትን ከዓለም ገጽ አጥፍቶ የግሪኮችንና የሮማውያንን በብዙሃን አማልክት ላይ የተመሰረተ ስልጣኔ እንደገና ለማቋቋም ያደረገው ታላቅ ጥረት ቢሳካለት ኖሮ በማለት ሰፊ የሐሳብ ጎዳና ከመጀመሩ ከውጪ ወደ እንግዳ ቤት የሚያስገባው በር ተንኳኳ። ኃይለማርያም የሚጠላው ነገር ቢኖር ሐሳቡን የሚገታ ደንቃራ ሲመጣበት በመሆኑ ያበራ ታላቅ ወንድም አቶ አባተ ወርቁ ሲገቡ በፈገግታ አልተቀበላቸው። አበራ የለም እንዴ ብለው ኮስተር ባለው ድምፅ ጠየቁት። ጎርጥ ዓይኖቻቸው ያረፉት በውስኪው ብርጭቆ ላይ ነው። እድሜ ባያበልዛቸውና ቅንድቦቻቸው ባይረግፉ ዓይኖቻቸው ያበራን ውብ ዓይኖች ይመስላሉ። የኑሮ ትግል ባያከስላቸው እንደ ወንድማቸው የቀይ ዳማ ናቸው። ያበራ ወንድም ከቦርጫቸው ይሆን ወይም ካለባበሳቸው አጭር መስለው ይታያሉ። የለበሱት ከታች ካኪ ሱሪ ከላይ ጥቁር የሱፍ ኮት ነው። በዛ ላይ ቀጭን በጥቁር ጥለት የታጠረች ኩታ ደርበዋል። ነጭ ኩታዋና ጥቁር ጥለቱ ሽበት ጣል ካለበት ጠጉራቸው ጋር በአንድነት ሲታዩ አንድ አይነት ህብረ ቀለም ይፈጥራሉ። ፊታቸው ላይ ጎልተው በሚታዩት መስመሮች ላይ ከዕድሜ የቀሰሙት ዕውቀት ተጽፎ ይነበባል። እንደ አበራ ፊት ወጣትነት ብቻ ያበበበት ባዶ ፊት አይደለም። እነዛ መስመሮችና እነዛ እሳታቸው ጠፍቶ ረመጣቸው ብቻ የቀረው አይኖች
ስላሳለፉት ደስታም ሆነ ሐዘን በዝምታ ያንጎራጉራሉ። ኃይለማርያም ትኩር ብሎ ፊት ለፊት ሰው የመመልከት ልማድ አለው። ሰው ፊት ላይ ብልጭ ድርግም የሚለው ፈገግታ ከውስጥ መንጭቶ ወጥቶ የሚነበበው ሐዘንና ደስታ ዘመን እያለፈ ሲሄድ ተጽፎ የሚቀሩት መስመሮች እንደ ጥሩ መጽሐፍ ያስደስቱታል። አንዳንድ ጊዜ የሰዎችን ፊት ትኩር ብሎ የተመሰጠ አእምሮ ሲመለከት የሚሉትን ሳይሰማ የሚቀርበት ጊዜ አለ። ባገኙት ቁጥር በቁጣ ደማቸው የሚለወጥበት ምክንያት ሊገባው አልቻለም። አቶ አባተ አበራ የለም እንዴ ብለው ሲጠይቁት በሙሉ ልቡ አልሰማቸውም ነበር። አበራ መታጠቢያ ቤት መሆኑን ነገራቸውና ውስኪ ቀድቶ ሰጣቸው። ኩታቸውን ትከሻቸው ላይ አስተካክለው ተዝናንተው ተቀመጡ። ዝምታ ቤቱን ዋጠው። የአቶ አባተ ዝምታ ይሁን ወይም የአየሩ ቅዝቃዜ ኃይለማርያም ብርድ ተሰማው። ረጃጅም ቅልጥሞቹን ሰብስቦ እንደ ገበሬ ዝንጀሮ እጆች ከጉልበት በታች የሚውሉትን እጆቹን አጣምሮ ቁጭ ካለበት ሶፋ ላይ ተመቻችቶ ተቀመጠ። ኃይለማርያም የሚለውን ነገር ለመፈለግ የአእምሮውን ጓዳ ሲፈትሽ አቶ አባተ ውስኪያቸውን ፉት ብለው ካጣጣሙ በኋላ ቀድመውት ከአበራ ጋር ከተዋወቃችሁ ስንት ዘመን ይሆናል ብለው ጎርጥ አይኖቻቸውን ጣራው ላይ አሳርፈው ኮስተር ባለው ድምፅ ጠየቁት። ዱብዳ ነበር። ለምን ይህን ጥያቄ እንዳቀረቡለት ወይም ጥያቄው ምን አቅጣጫ እንደሚይዝ ባይገባውም ዘመኑን ለማስታወስ ሲያሰላስል አበራ ከዚህ ቀደም ወንድሜ በእኔና በአንተ ጓደኝነት በጣም ይቀናል። አጥፌ አንተ ነህ ብሎ ስለሚያምን ሁለተኛ አንተን እንዳላይ ባገኘ ቁጥር ይመክረኛል ብሎ የነገረው ትዝ አለው። ጠይም ረዥም ፊቱ ላይ ፈገግታ ብልጭ አለ። አምስቱንም ጣቶቹን የጎፈረ ጠጉሩ ውስጥ ከቶ ወደ ኋላ ካበጠረ በኋላ ሲጃራ አውጥቶ አቀጣጠለ። ጉሮሮውን አሳላና በግምት 20 ዓመት ይሆናል አላቸው። ግምቱ ትክክል ነበር። በአስፋው ወሰን ትምህርት ቤት ለ5 ዓመት፣ በጀነራል ዊንጌት ሁለተኛ ደረጃ ትምህርት ቤት ለ4 ዓመት፣ በአዲስ አበባ ዩኒቨርሲቲ ኮሌጅ እንደገና ለ4 ዓመት፣ በካሊፎርኒያ ዩኒቨርሲቲ ለ2 ዓመት አብሮ ቆይተዋል። ይህን ዘመን ሁሉ ክፍል ጎን ለጎን ነበር የሚቀመጡት። የሚያጠኑት ባንድ ላይ ነበር። የሚበሉትና የሚውሉት አብሮ ነበር። በዚህ የተነሳ አንዱ ያመጣትን ወዳጅ ለሌላው ሲወስድ አንተ ሌባ ከመባባል በስተቀር መቀያየምና ቂም መያዝ በመካከላቸው ተፈጥሮ አያውቅም። በተለይ አሜሪካን ሀገር ካሊፎርኒያ በነበሩበት ወቅት አበራ ለራሱ እንደምንም አግባብቶ ያመጣት ሴት አሳልፎ ለኃይለማርያም ይሰጥ ነበር። ምክንያቱም ኃይለማርያም ሴቶችን የሚያግባባበት ዘዴ የለውም። ከነሱ ጋር ሲሆን ምላሱ ይተሳሰርና የሚያደርገው ነገር መላቅጡ ይጠፋዋል። ሳክራሜንቶ ከምትባል ከተማ ሄደው ከአንዲት ጥቁር አሜሪካን ጋር ያሳለፉትን ሌሊት እንኳን ሳይቀር አስታወሰ። ጊዜው ደግሞ እንዴት ይከንፋል! ሁለቱም በፖለቲካ ትምህርት ተመርቀው ከአሜሪካ ሀገር ከተመለሱ እንኳን 5 ዓመት አልፏቸዋል። ኃይለማርያም አቶ አባተን ካወቃቸው ብዙ ዘመን ሆኖታል። አስፋው ወሰን ትምህርት ቤትም ጀነራል ዊንጌትም ዩኒቨርሲቲም ኮሌጅም በነበረበት ዘመን ከአበራ ጋር እየተመላለሰ ብዙ ጊዜ ቤታቸው ተጋብዟል። ቤታቸው በሄደ ቁጥር አዲስ ሚስት አግብተው ስለሚቆዩት ይገርመው ነበር። እንደሰማው ከሆነ ከአባታቸው የወረሱትን ርስት ሸጠው የጨረሱት ለጥሎሽና ለድግስ ነው። ከልጃገረድ ደግሞ አያገቡ። የእርጅናቸውን መጠን የሚለኩበት ዘዴ ሳይሆን አይቀርም። ታዲያ
ጓደኝነት ለመቼ ነው? ሌላው ቀርቶ ራሱን እንዲችል በምክር ብትረዳው ምን አለበት? 800 ብር ደሞዝ እየበላ የሚኖረው በኪራይ ቤት ነው። እኔ ቤት ሰርቼ ራሴን ችዬ የምኖረው በ200 ብር ደሞዝ ነው። በዚሁ አቅም ወላጅ እናታችንን የምረዳው እኔ ነኝ። አበራ እንደሆን ዞር ብሎ እንኳን አያትም። ይህ እንኳን ቀርቶ ራሱን ቢችልና ሰው ቢሆን ግድ የለኝም። ችኩል ነው፣ በጣም ችኩል ነው። ከአንድ ስራ ላይ አይረጋጋም። ምክር ሲሰጡት እሺ ብሎ አይቀበልም። በችሎታው የማያደንቀው የለም። ያጣው ትዕግስት ብቻ ነው። ትዕግስት ይኑር ብዬ ብመክረው ምን እንዳለኝ ታውቃለህ? ምን አሉት? ትዕግስት ይኑር ብሎ ምክር አይገባኝም፣ የረጋ ውሃ ይገማል ይበሰብሳል ብሎኝ ተቆጥቶ ሄደ። ትዕግስት ቢኖረው የቀሩት ጓደኞቹ በእድገት መቼ አልፈውት ይሄዱ ነበር። ስንቶቹ ቅርስ አኑረው ሚስት አግብተው ልጅ ወልደው ዘመዶቻቸውን እየረዱ በዓመት በዓል እየጠየቁ በወላጅና በዘመድ ምርቃት እየለመለሙ ይኖራሉ። እነሱን ሳይ ቀናለሁ። ብትመክረው ምን አለበት በማለት ራሳቸውን በሐዘን ነቅንቀው በረጅሙ ተነፈሱ። ኃይለማርያም ፈገግ ብሎ በአፍንጫው የሲጃራ ጢስ እየለቀቀ ከወንድም ምክር ሌላ ምን የተሻለ ነገር ይመጣል ብለው ነው አላቸው። የተናገረውን በጥብቅ ያሰበበት አይመስልም። አቶ አባተ የሚሉትን በግማሽ ልቡ ነበር የሚያዳምጠው። ሙሉ ልቡ ያረፈው ፊታቸው ላይ በሚመላለሱ ስሜቶች ላይ ነበር። ከአንድ ማህፀን የወጣን አይመስለኝም። አያውቀኝም፣ አላውቀውም። ከአንድ ማህፀን እንዳልወጣን ሰዎች ተራርቀናል። በመካከላችን የተፈጠረው ጋኔን ምን እንደሆነ አይገባኝም። አባታችን ሲሞቱ የተወልንን መሬት ጠላት እንዳይቀማን ጧት ማታ እየተሟገትኩና ሲቸግረው የአባቴ አጥንት እየወቀሰኝ የአባቴ ሎሌዎች እየታዘቡኝ መሬቱን ቆርሼ እየሸጥኩ ያስተማርኩት እኔ ነበርኩ። ወንድምነቴን ብንቅ እንዴት የዋልኩለትን ውለታ ሊረሳ ይችላል? ለዚህ ያደረሰው ማን ሆነና ነው? ይህም ይቅር ለሱ ይብላኝ እንጂ የኔን ውለታና ልፋት እግዜር ይቆጥርልኛል። የማዝነው የወላድ መሃን ለሆነችው እናቱ ነው አሉና ሲያበቁ በመጨረሻ ከውስጥ በፈለቀው ወፍራም ድምፅ እኔም ብሆን እግዜር ለወንድምና ለልጅ አላደለኝም። ወንድሜም ልጄም እሱ ነበረ። ፈጣሪዬ ምን እንደበደልኩት አላውቅም። ሃይማኖቴን ጠብቄ ጠዋት ማታ እማልደዋለሁ። መሃን አድርጎ እንዴት በዚህ ላይ የወንድም ባዳ ይሰጠኛል በማለት ደፍርሰው ደም በለበሱት አይኖቻቸው ኃይለማርያምን ለመጀመሪያ ጊዜ ትኩር ብለው ተመለከቱት። አይኖቻቸው ተጋጩ። ቀጠሉና ከኔ ይልቅ አንተ ስለምትቀርበው ብትመክረው ጥሩ ነበር። ከኔ ወንድምነት ያንተ ጓደኝነት እንደሚበልጥበት አውቃለሁ። መቼስ ምን ይሆናል ትዳር ቢይዝ ሰው ይሆን ነበር። ችኩልነቱ ምናልባት ሳይቀዘቅዝ አይቀርም። ለኔም ቢሆን በሱ አማካይነት የአባቴ ዝርያ መቀጠሉን አይቼ ብሞት ትንሽ ነገር አይደለም አሉት። ኃይለማርያም እንደ ልማዱ 5 ጣቱን የጎፈሬው ጠጉር ውስጥ ጨምሮ ትንሽ ካሰበ በኋላ አንድ ሰው ራሱን ችሎ ወገኖቹን ለመርዳት አስቀድሞ ማንነቱን ማወቅ አለበት። ማንነቱን ፍለጋ ላይ ያለ ሰው ራሱን ወዳድ መስሎ ሊታይ ይችላል። ይህም በመሆኑ ለራሱም ደስታ አጥቶ የሥጋ ዘመዶቹንም ያበሳጫል። እንዲህ ያለው ሰው ማንነቱን አውቆ የተቀሰቀሰው መንፈሱ እስኪረጋጋ ድረስ ቢተውት የተሻለ ሳይሆን አይቀርም። አጉል ምክር ከስድብ ይቆጠራልና በማለት የጀመረውን ሐሳብ በመጠኑ ገልጾ ዝርዝር ጉዳይ ውስጥ ሊገባ ሲቃጣ
አቶ አባተ አቋረጡትና የምትለው ነገር አይገባኝም። ማንነቱን እንዴት አያውቅም? የጀግናው የፊት አውራሪ ወርቁ በንቲ ይርጉ ልጅ ነው። ዘራቸው እንደ ወርቅ የጠራ በለጋስነታቸውና በሃይማኖታቸው ጽኑነት ሀገር ያወቃቸው ታላቅ ሰው ነበሩ። ማንነቱን አያውቅም ብሎ ነገር አይገባኝም። ማንነታቸው ጠፍቶ እንዳይቀር እኮ ነው ትዳር ይዞ ፍሬ እንዲያገኝ የምጥረው። በወንድሜና በእኔ መሃል የተፈጠረው ጋኔን እንዲያውም አንተ ሳትሆን አትቀርም በማለት ፊታቸው ላይ የተጻፉት መስመሮች ነፍስ ዘርተው መደንፋት እንደጀመሩ አበራ በቀኝ እጁ ጠጉሩን ወደ ኋላ እየዳመጠ መጣ። ነጭ ሸሚዝና የሚያብለጨልጭ ጥቁር ሱሪ ለብሷል። ቀይ ሆኖ ጥቁር ክብ ነጥቦች ጣል ጣል ያሉበት ገና ያልታሰረ ከረባት ትከሻው ላይ ይታያል። አቶ አባተ ከተቀመጡበት ሶፋ ላይ ሆነው በንዴት እየተንቆራጠጡ ደጋግመው ወቸው ጉድ! አሬ ፈረሰኛው ጊዮርጊስ ያለ ጆሮህ ምን ይሰማል? ወቸ ጉድ! አጉል ምክር ከስድብ ይቆጠራል ይበለኝ እያሉ ሲያጉረመርሙ አበራና ኃይለማርያም ተያይተው ፈገግታ ተለዋወጡ። ሁለቱም ስለሱ ያወሩ እንደነበረ አበራ ገብቶታል። ስለምን ያወሩ እንደነበረም ባይሰማቸውም ያውቃል። አቶ አባተ አበራን የሚያውቅ ሰው ባገኙ ቁጥር ለወንድማቸው የዋሉለትን ውለታ አንድ ባንድ ከዘረዘሩ በኋላ እግረ መንገዳቸውን መሃንነታቸውን ገልጸው ምከሩልኝ ሳይሉ አያልፉም። ዕድሜያቸው ከ50 ዓመት በላይ ይሆናል። ልጅ ወልደው ለመሳምና የአባታቸው ዝርያ እንዲቀጥል ለማድረግ የነበራቸው ተስፋ ዓመት አልፎ ዘመን ሲተካ እየሞተ ስለሚሄድ ከ3 ዓመታት በፊት ጀምረው ሙሉ ተስፋቸውን የጣሉት በአበራ ላይ ነው። የአበራ ግዴለሽነት ናላቸውን ከማስከሩም በላይ ከጊዜ ወደ ጊዜ እንደ ልክፍት እየሆነባቸው ይሄዳል። መንፈሳቸው ይረበሻል። ከመሬት ተነስተው ቁጡ ይሆናሉ። ፋታ የሚያገኙት የመጠጡ ብርጭቆ ሲጨብጡ ብቻ ስለሆነ ዘወትር ሳይጠጡ ቤት አይገቡም። አበራ የወንድሙን ብርጭቆ ሞላና ለራሱም ውስኪ ቀርቶ ሲጃራውን አቀጣጥሎ ቁጭ አለ። ኃይለማርያም ከትከሻው ላይ ከባድ ጭነት የወረደለት ሰው ይመስል በረጅሙ ተንፍሶ ተዝናና። አቶ አባተ ለወንድማቸው ሊነግሩት የፈለጉት ነገር እንዳለ ስለገባው ሊሂድ ልቆይ እያለ ከራሱ ጋር ሲሟገት አቶ አባተ ወደ አበራ ዞረው የመጣሁት ነገ ፋሲካ መሆኑን ላስታውስ ነበር። እናንተ እንደሆናችሁ ረስታችሁታል። ቤተ ክርስቲያን፣ ጾም፣ ጸሎት፣ ንስሐ የሚባል ነገር በእናንተ ዘንድ ቀርቷል። ዘመድ መጠየቅና ምክር መስማት ነውራችሁ ነው። ይህ ሁሉ ግዝት ነው። ከምን ላይ እንደበቀላችሁ እግዚአብሔር ይወቅ። ልባችሁን የሞላው ትዕቢት ብቻ ነው። አየህ ትምህርት፣ አየህ የኛ አዋቂዎች ብለው ስሜታቸው እየገነፈለ ሂዶ ስድብ ላይ ከመድረሳቸው በፊት አበራ አቋረጣቸውና ነገ ፋሲካ መሆኑን አውቃለሁ። እናታችንን እንድንጠይቅ ከፈለክ ነገ በ7 ሰዓት መጥቼ ልውሰድህ አላቸው። በፋሲካ ዕለት እናት ቤት እንዴት ባዶ እጅ ይኬዳል? እኔ በግ አሰናድቻለሁ አሉት። እኔም በግ እንዳልወስድላት የበግ ላት አገላብጬ መግዛት አልችልም። ነጋዴዎቹም ቢሆኑ ገና ሲያዩኝ በዋጋ ይሸቅቡኛል። መጠጥ እወስድላታለሁ ከማለቱ አምና አንድ የበግ ነጋዴ እንዴት እንዳበሳጨው ትዝ አለው። ይህ በግ ዋጋው ስንት ነው? 50 ብር። ይሄኛው 60 ብር። ልዩነታቸው ከምን ላይ ነው? ጮማነታቸው ላይ። ቀልዱን ተወውና እርግጡን ተናገር። ከ6 ፓውንድ አይቀንስም እንዴ? ምን መጣ? ፋሲካ ነው። ፋሲካ ምን መጣ? ነጋዴው በዛሬ ዕለት በሬ መግዛት አይቀልም እንዴ? ታዲያ በግ ተራ ለምን መጡ? ከዛ ሁሉ ጣጣና የራስ ምታት በኋላ
የተገዛው በግ ዳለቻ ባለመሆኑ ቤት ከመግባቱ በፊት ወይዘሮ ባፈና አሬ ተክልዬ ያለህ ምኑን አመጣህብኝ በማለት ወዲያውኑ በርካሽ ዋጋ መልሶ ሸጡት። ወቂያባቸው ጥቁር በግ አይወድም። ይሁንና በሌላ በኩል ደግሞ ውጪ በወጡ ቁጥር ጃንጥላ ይዛ የምትከተላቸው ጥቁር ሴት ልጅ ከኋላቸው ካጡ ውቃቢ የራቃቸው ይመስላቸዋል። ጥላ ቢስ ቀጥረ ቀላል የሆንኩ ይመስለኛል ይላሉ ዘመኑን እየረገሙ የጥንቱን እያስታወሱ። አቶ አባተ ውስኪውን ደጋግመው ከሄዱ ቆይተዋል። ፀሐይዋ የዕለት ሞቷን ለመሞት ቁልቁል ወርዳ አድማስ ላይ የእሳት ፍም መስላ በመተኛቷ ደጁ መጨለም ጀምሯል። ጉሞቹ በእሳት የጋየ ይመስላሉ። ንፋስ ስለሌለ በመስኮት የሚታዩት ባርዛፎች አይወዛወዙም። ሕይወት ያላቸው አይመስሉም። አረንጓዴ ቀለማቸው ወደ ጥቁረት ሊለወጡ ምንም አልቀረው። የፀሐይዋ ቁልቁለት መውረድ እንግዳ ቤቱ ውስጥ ላሉት የኤሌክትሪክ መብራቶች ድምቀት ሰጥቶ ነፍስ ዘርቶባቸዋል። እንግዳ ቤቱ በሲጃራ ጢስ ታፍኗል። እንደ ጫማ መጣመሙን ተወውና ገነት ሆቴል ሄደን ብናመሽ ይሻላል። በዛሬ ሌሊት ክርስቶስ ከመቃብር ሲነሳ ተኝቼ ላንብብ በማለት መናፍቅ ያሰኛል። ኃጢአት ነው፣ ለውግዘት የሚያበቃ ኃጢአት ነው አለው አበራ ኃይለማርያም። አብሮ እንዲሄዱ ኃይለማርያምን ሲለምነው አራተኛው ጊዜ መሆኑ ነበር። አበራ በሚያብለጨልጭ ጥቁር ልብስና ተወልውሎ በሚያንጸባርቅ ጥቁር ጫማ ተሽሞንሙኗል። የነጭ ሸሚዙ ኮሌታ እንደ ውብ ጥርስ ከሩቅ ይጣራል። ቀይ ሆኖ ጥቁር ክብ ነጥቦች ያሉበት ከረባቱና ተመሳሳይ የደረት መሐረቡ በግሩም አኳኋን ከልብሱ ጋር ተዋህዷል። ኃይለማርያም ከሚያነበው መጽሐፍ ላይ ቀና ብሎ ጉሮሮውን አሳለና አሁን ገነት ሆቴል እንሂድ ብለህ ባትጨቀጭቀኝ ምን አለበት? ጥሩምባ ሲያነፉ ለመስማት ነው ወይስ ጭፈራ ለማየት? ዓይን ከማስቀየምና ጆሮ ከማስጠለዝ ሌላ ትርፉ ምንድነው? ከሄድኩ ላይ ቀር የሚያስደስት የሰው ፊት የማይበት ቦታ ብሄድ ደስ ይለኛል። ለነፍስ ምግብ የሚሆን አለና አፉን እንደ ጉማሬ ከፍቶ አዛጋ። መጽሐፉና ሲጃራውን እንደያዘ ረጃጅም እጆቹን ወደ ላይ ዘርግቶ ተንጠራራ። ለነፍስ ምግብ የሚሆን እንደማገጥም አስቀድመ እንዴት ልታውቅ ትችላለህ? መጽሐፉም ቢሆን እሹ ታገኛላችሁ፣ በር ምቱ ከፈትላችኋል ነው ያለው። ይልቅ እንሂድ። ከመሄዳችን በፊት ግን ልብስህን መለወጥ አለብህ። ዛሬ የኃይለማርያም ቡናማ ኮትና ሱሪ ተጨማደዋል። ለ3 እና ለ4 ቀኖች ቀንም ሆነ ሌሊት ተለይተውት የሚያውቁ አይመስሉም። ከአንዱ በኩል ያለው የሸሚዙ ኮሌታ ወደ ላይ ተቀልሶ ከጆሮ ግንዱ ጋር ይሟገታል። ከእርጅናው የተነሳ ቀለሙ የደበዘዘው ቀይ ከረባት ወደ ጎን አዘንብሏል። ሸምቅቆ ተፈትቶ የሚያውቅ አይመስልም። የለበሰውን ልብስም ሆነ ያደረገውን ጫማ ከሸሚዙና ከእግር ሹራቡ በስተቀር የሚለውጠው ምናልባት በ3 ወር አንድ ጊዜ ቢሆን ነው። ልብሱም በለወጠበት ዕለት ቅንቅን እንደያዘው ሰውነቱ ሲወራጭ ይውላል። ቀኑ ሁሉ ይቀፈዋል። እንሂድ ካልክ ተነስ። መቼም አንተ ፈቃድህ ካልሞላ እንደ ሕፃን ልጅ ሰው አትለቅም። ለልብሴ እንደሆነ የጠላኝ ከፊቴ ዞር ሊል ይችላል አለና ተነስቶ ቆመ። ጨለማው ዓይን ያዝ ማድረግ ጀምሯል። ባህር ዛፎቹ ከሩቅ ሲታዩ አየር ላይ የተንሳፈፈ ጥላ ይመስላሉ። እንደ ውቅያኖስ ባህር በተንጣለለው ሰማይ ላይ የብር ስባሪ መስላ በባህር ዛፎች መካከል የምትታየው ጨረቃ ከእንቅልፉ ነቅቶ እንደሚያዛጋ ሕፃን ተማርካለች። ቀዝቃዛ የሆነውንና ድምቀት ያለው ፈገግታዋ ልብ ያሞቃል። ጥቁር ብርድ ልብስ የመሰለ ጉም ውስጥ ስትገባ
ያበራ ልብ አብሯት ሰመጠ። ጨረቃዋ ምን ሆነች? የጨረቃ ውበት አይገርምህም? ድምቀት ከቅዝቃዜ ጋር ልዩ ምታት አለው። ድምቀቷና ቅዝቃዜዋ እየሳበኝ አንዳንዴ ፈዝጄ የምቀርበት ጊዜ አለ። የሰዓሊ ስሜትክን እየማረከችው ይሆናል። ተፈጥሮ ሁልጊዜ ሰዓሊዎችን እንደማረከች ነው። ግን እንደ ሸርሙጣ ምስጢሯን አታካፍላቸው። ድሮ ቀረ፣ ጊዜው አልፏል። ራሴን በምፈልገው መንገድ ለመግለጽ ሳልችል የሕይወትን ጎዳና አቋርጬ እንደምሄድ አንዳንዴ ትዝ ሲለኝ መፈጠሬን እጠላለሁ። የታፈነችው ነፍሴ ውስጤ ስትቃትት ይሰማኛል አለና ሐሳቡን ከአእምሮ ውስጥ አራግፎ ለማውጣት ያህል ራሱን ነቀነቀ። የቀን ሙያተኞች የቆርቆሮ አገልግላቸውን ይዘው ወደ የቤታቸው ይሮጣሉ። በዝግታ የሚሄድ ሰው አይታይም። ከመርሃ ቤቴ ቡና ቤት አጠገብ ወደ ታችና ከሾላው ወደ ላይ የሚመጡት ቁጥር የሌላቸው በጎች መንገዱ ላይ ይተረማመሳሉ። በዛ ጨለማ ገና የበግ ላት ደባብሰው ለመግዛት የሚጣደፉም ነበሩ። ከእያንዳንዱ ቤት የሚመነጨው የቅመም መዓዛና የሚነጠር ቅቤ ቀዝቃዛውን አየር መመረዝ ጀምሯል። ብዙ መስዋዕት የሚደረግበት ሌሊት ነው። የሕይወት እርምጃ ፍጥነቱን ጨምሯል። አበራና ኃይለ ማርያም የፍጥነቱን ስልት ለመጠበቅ ተነሳሱ። የብርጭቆውና የጠርሙሱ ቻቻታ፣ የጥሩምባው ኡኡታ፣ የሕዝቡ ጋጋታና ግፊያ ከመጠጥ ሽታና ጉም የመሰለው የሲጃራ ጢስ ጋር ተደባልቀው የገነት ሆቴልን የዳንስ አዳራሽ ምድራዊ ገሃነም አስመስለውታል። የሴቶቹ ጉትቻ፣ ሐብል፣ የደረትና የጠጉር ጌጣጌጦች እንዲሁም የአንዳንድ ወንዶች ሸሚዝ እጀታ ቁልፎች የሻማዎቹ ብርሃን እየወሰዱ መልሰው ይወራውራሉ። ሁሉም የሚተነፍሰው በዳንሱ አዳራሽ ውስጥ የሚጋጨውን ትኩስ አየር ነው። ወበቁም ሆነ በሴቶቹ ሽቶና በወንዶች ላብ የተመረዘው ትኩስ አየር እንደ እሳት ወላፈን ከሩቅ የሰው ፊት ይጋረፋል። ወላፈኑ የሚሰማው አዲስ ለመጡት እንጂ እዛው የቆዩትን ተዋህዷቸዋል። የመጠጥ ኃይል ይሉንታቸውን የገፋፋቸው ወይም አውቀው ለመታየት አንዳንድ ሴቶች ሲያስካኩ፣ አንዳንድ ወንዶች የደም ስሮቻቸውን አክተርትረው ሙዚቃው እንዲደገምላቸው ድምፃቸውን ካጣራው በላይ አሳልፈው ሲጮሁ፣ የጥሩምባው ከጣራው በላይ ድምፃቸውን አሳልፈው ሲጮሁ፣ የጥሩምባው ኡኡታና የታምቡሩ እሩምታ ላንቃው እስኪሰነጠቅ ከሚጮህ ድምፃዊ ተጫዋች ጋር ሲወዳደሩ፣ አንዱ ሌላው የሚለውን ለመስማት ዘበት ከመሆኑም ሌላ የተወሳሰበ የሕይወት ድር አንድ ትልቅ ትኩስ ነኮርኳር ሆኗል። በዚህ ነኮርኳር ውስጥ ውስጣዊ ሀኬትና ምኔት ቦታ አልነበራቸው። ነገ ትርጉም አልነበረውም። ዛሬ በትኩስ የሕይወት አየር ተሞልቷል፣ አብጧል። በክፍል 2 እንገናኝ።